ውስጥ ኢትዮጵያ ኤምባሲ እንደሌለ፣ ስለዚህ የእናንተ ጉዳይ የሚመለከተው አካል ያስፈልጋል። እንዲሁም ምናልባት ደግሞ በህግ አግባብ መሄድና መፍታት የምትፈልጉ የጆርዳን ሌበር ቁጥር ልስጣችሁ። በዚህ ያለውን ነገር አሳውቃችሁ በህግ አግባብ ጉዳዮቻችሁን ለመፍታት ሞክሩ። ያዙት ይህንን ቁጥር። ሰላም ውድና የተከበራችሁ የሀገሬቱ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦች ዛሬም በአዲስ ቪዲዮ እኛም በሚጠቅም ቪዲዮ ጠቃሚ በሆነ ቪዲዮ መጥቻለሁ። ለማታውቁኝ አይናለም እባላለሁ። ለምታውቁኝ ደግሞ ሀገሬቱን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንሁን። እንደምታውቁት አዲስ ገና ጀማሪ ነኝ ማለት ነው ውድ ቤተሰቦች። ስለዚህ እናንተ ድጋፍ ያስፈልገኛል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንሁን። ዩቲዩበር ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ኮሜንት ብትጽፉልኝ እመልስላችኋለሁ ማለት ነው ውድ ቤተሰቦች። ዛሬ የመጣሁበት ቪዲዮ ደግሞ ለየት ያለ ነው። እንግዲህ እንደምታውቁት ጆርዳን ለምንሰራ የማዳም ቅመሞች ወይም ጆርዳን ውስጥ ለምንሰራ የማዳም ቅመሞች እንደ ሌሎቹ ሁሉ የተለየ አሰራር የላቸውም ማለት አሁን እኛ ፈጣሪ ከክፉ ነገር ይጠብቀን እንጂ የሆነ ነገር ብንሆን እንደ ሌሎቹ እንደ ሳውዲ፣ እንደ ዱባይ፣ እንደ ሌሎቹ ሀገሮች የላቸውም። የሊብሬ ቁጥር ከሚባለው ውጪ ፖሊስም ቢሆን እኮ ከስንት አንዱ እንደው ፈጣሪ ከረዳን ምናምን እንጂ እኮ ለማዳሞች እንጂ ለእኛ የሚያደላ አይመስለኝም። ችግሩን ቢነግሩት ወደ እነሱ ነው የሚያደላ። ህግ እንደሆነ አውቃለሁ፣ ግን እነሱ ናቸው ተሰሚነት ያላቸውና እግዚአብሔር ሁላችንም ያሰብነውን አሳክተን በሰላም ወደ ሀገራችን እስከምንመለስ ድረስ ፈጣሪ ከክፉ ነገር ከችግር ነገር ይጠብቀን። ግን ለማንኛውም ያው መጠንቀቅ አይከፋም። የሆነ ችግር ሲደርስብን ምንም ይድረስብን ኮንትራታችን ጨርሰን ራሱ የሆነ ችግር ሲደርስብን ሳንጨርስም ጨርሰን የሆነ ችግር ሲደርስብን የሆነ ችግር ከደረሰብን የምንደውልበት አካል ያስፈልጋል። እና ዛሬ ቁጥር ይዤላችሁ መጥቻለሁ። የጆርዳን የሊብሬ ቁጥር የሚባለውን ማለት ነው። እሱን እሰጣችኋለሁ። ግን ከዛ በፊት ግን ውድ ቤተሰቦች ያው እንግዲህ ሰው ፈልጎ አይደለም ችግር ውስጥ የሚገባው። ግን ደግሞ ራሳችሁን ጠብቁ፣ ራሳችሁን ተጠንቀቁ ከብዙ ነገር ማለት ነው። የሰው ሀገር በጣም ከባድ ነው። ስደት ምን እንደሆነ የሚያውቀው ስደት ላይ ያለ ስለሆነ ራሳችሁን ጠብቁ ባካችሁን። ከክፉ ነገር ከችግር ነገር የሆነ ለማለት ሞክሩ። ሁሉም ሰው ፈልጎ አይደለም ችግር ውስጥ የሚገባው። ግን ደግሞ እባካችሁ ራሳችሁን ጠብቁ። ለማንኛውም ግን መጠንቀቁ አይከፋም በሚለው ማለት ነው ይዤላችሁ መጥቻለሁ። የጆርዳን የሊብሬ ቁጥር። በነገራችን ላይ ይህ መረጃ የሚጠቅመው ለጆርዳን ለእኛ ለማዳም ቅመሞች ጆርዳን ውስጥ ለምንኖር የማዳም ቅመሞች ነውና ያዙት፣ ይጠቅማችኋል። ሴቭ አድርጎ ስልክ ላይ ማስቀመጡ አይከፋም። ምንም ይምጣ ወደፊት እግዚአብሔር ነው የሚያውቀውና አሁን ላይ ስለተስማማን ብቻ አሁን ላይ ምንም ችግር ስለሌለ አሁን ላይ ሴትዮዋም ሆነ ሰውየው ማዳሞቻችን ጥሩ ስለሆኑልን ችላ ማለት የለብንም እላችኋለሁ ውድ ቤተሰቦች። ለማንኛውም ለምኑም ለክፉም ለደጉም ይሄንን ሴቭ አድርጋችሁ ስልክ ቁጥሩን ሴቭ አድርጋችሁ ያዙት ማለት ነው። አይታወቅም ምን እንደሚፈጠር አይታወቅም። ምክንያቱም የሰው ቤት ነውና ማለት ነው። ዛሬ ላይ ተስማምተውን ደህና ሆነን ወይም ደግሞ ጥሩ ሰው ገጥሞን ብንቀመጥም ግን ነገ ላይ በምን እንደሚቀየሩ ምን እንደሚሆኑብን ስለማናቅ ፕሊስ በስልካችሁ ጆርዳን ላይ ያላችሁ የማዳም ቅመሞች የኔ ቪዲዮዎች ጆርዳን ላይ የምትሰሩ የማዳም ቅመሞች አይታወቅም፣ ዝም ብላችሁ ስልካችሁን ሴቭ አድርጋችሁ ያዙት ማለት ነው። እስኪ አሁን ወደ መረጃው ሊድላችሁ። ጆርዳን ውስጥ ኢትዮጵያ ኤምባሲ እንደሌለ፣ ስለዚህ የእናንተ ጉዳይ የሚመለከተው አካል ያስፈልጋል። እንዲሁም ምናልባት ደግሞ በህግ አግባብ መሄድና መፍታት የምትፈልጉ የጆርዳን ሌበር ቁጥር ልስጣችሁ። በዚህ ያለውን ነገር አሳውቃችሁ በህግ አግባብ ጉዳዮቻችሁን ለመፍታት ሞክሩ። ያዙት ይህንን ቁጥር 009627 9761 3220 009627 97 61 32 20 እንግዲህ ውድ ቤተሰቦቼ ቁጥሩን ነግሮናል ማለት ነው ወንድማችን፣ እግዚአብሔር ይስጠው።
ታውቃላችሁ ኤምባሲ የለም ማለት በጣም ከባድ ነው። በጣም ከባድ ነው። በሌሎች ሀገሮች በሌሎች አረብ ሀገሮች ኤምባሲ አለ። ጆርዳን ግን ገና ታዳጊ ሀገር ገና ብዙም ገና ስላለ ገና ስለሆነ ወደፊት ይስተካከላል ምናምን ነገር የሚባል ወሬ ሰምቻለሁ። እግዚአብሔር ያውቃል ወደፊት ማለት ነው። ግን አሁን ላይ ብዙ ሰው ሊጎዳ ይችላል። ብዙ ሰው እኮ አሁን ለምሳሌ እኔ እዚህ ተመችቶኝ ስለኖርኩኝ ብቻ ሌሎቹ እንደዚህ እየተመቻቸው ነው የሚኖሩ ማለት አይደለም። ብዙ ሰው አይነት አለ ታውቃላችሁ። ብዙ ባህሪው በጣም የተለያየ ሰው አለና እግዚአብሔር ብቻ አላቅም። ሁላችንም ለስደት የወጣን ሰዎች በሰላም ወደ ሀገራችን ይመልሰን እንጂ ሰው ሀገር በጣም ከባድ ነው እና ልብሬ ቁጥር የሚባለው ላይ ነው የምትደውሉት ማለት ነው እናንተ የልብሬ ቁጥር ነው ምናምን የሚባለው ላይ ብቻ እኔ ራሴ ሴቭ አድርጌ ይዤዋለሁ። ምክንያቱም ነገ ላይ ምን እንደሚደርስብኝ ስለማላቅ መጠንቀቁ አይከፋም። ይሳካም አይሳካም ግን የሆነ ችግር ሲደርስብን በጣም ስንጨነቅ ለዛ መደወሉ አይከፋምና ብትይዙት አሪፍ ነው። ውድ ቤተሰቦች ችላ አትበሉ። ዛሬ ላይ ምንም ስላልሆንን ብቻ ዛሬ ላይ በጣም ስለተመቸን ብቻ ነገ አይቀየሩም ማለት አይቻልም። ታውቃላችሁ ባህሪያቸው እንዴት እንደሚገለባበጥ እናንተ ታውቃላችሁ። ልነግራችሁ አልችልም ማለት ነው። ዛሬ ደህና የሆኑት ይህን ሌላው ቀርቶ እንኳን ከቤት ስትወጣ ሰላም የሆነችዋ ማዳም ስትመለስ ባህሪዋ ተቀያይሮ ነው የሚመጣው እና በጣም ከባድ ነው የሰው ቤት። እና ውድ ቤተሰቦቼ እንግዲህ የጆርዳን ደሞዙ ብቻ አይደለም አነስተኛ ብቻ በብዙ ነገር ወደ ኋላ የቀረ ነው። ያው እንደምታውቁት ገና እንደዚህ ያደገ ሀገር አይደለም። የተሻለ ክፍያ እንኳን የለውም እና በጣም ጆርዳን ላይ ብዙ ችግር አለ። በጣም ብዙ ችግር በጣም ብዙ ነው የምሰማው ማለት ነው። በጣም ብዙ ነገር በማን ነው በደሞዝ እንደምታውቁት ነው። ደሞዙን ጆርዳን ላይ ያላችሁ ሁላችሁም ታውቁታላችሁ። በምግብ ብዙ ችግር አለ። በጣም ብዙ ነገር ኢንተርኔት ችግር አለ ማለት አያስደውሉንም ምናምን ነገር እና ራሳችንን ችግሩን ማቃለል የምንችልበት መንገድ ስናገኝ ችላ ብለን ባናሳልፈው በጣም ጥሩ ነው ባይ ነኝ። ምክንያቱም ታውቃላችሁ የሰው ቤት የሰው ነው መቼም ምንም ይሁን ምንም የሆነ ችግር ሲደርስብን ወይም የሆነ ችግር ስናደርስ እንኳን በስህተት እንኳን የሆነ ነገር ስንሰራ በቃ ትሄድልን ከማለት ውጪ ሌላ ምንም ይሉት ነገር የለም። ምክንያቱም እዛ ቤት እኛ ለሰራተኛነት ብቻ ስለሆነ ይሄድ ነው። በቃ የሆነ ችግር ሲኖር በቃ ያው ትሄድ ነው ወይም ደግሞ መውጣት ነው ወይም ሌላም ችግር በሰላም ላይሸኙን ሁላ ይችላሉ። እና ውድ ቤተሰቦች ሁላችሁም እንግዲህ ስልክ ቁጥሩን ያዙት እንዳትረሱት። እንዴት ነበረ ይሄ በዚህ ቁጥር ስትደውሉ የሆነ መስፈርቱን ተከትላችሁ እንትን ካላችሁ የሆነ ዜሮንም ሆነ መሰላል የሆነ ነገር ተጫኑ ምናምን ነገር ካለች መስፈርቱን አሟልታችሁ ስትጨርሱ ነው ከዛ ቀጥታ ሰዎችን የምታገኟቸው። ከዛ ሰዎቹን እንዳገኛችሁ ሰዎቹን ቀጥታ ሰዎቹን ማውራት እንደቻላችሁ በአማርኛም ደስ የሚለው ነገር ደግሞ በአማርኛም ማውራት በኦሮምኛም በምንም በፈለጋችሁት ቋንቋ ማውራት ትችላላችሁ። እና ይሄ ነገር ቀለል ያለ ነው፣ ደስም የሚል ነገር ነው። እና ውድ ቤተሰቦች ጆርዳን ላይ የምትኖሩ የማዳም ቅመሞች በዚህ ቁጥር ስትደውሉ መስፈርቱን አሟሉ። ዜሮም ልትለኔ በነገራችን ላይ ስልክ ቁጥሩን ሴቭ አድርጌዋለሁ ግን አልደወልኩበትም። እና ዜሮም ተጫኑ ልትችላለች መሰላልም ተጫኑ የሚል ነገር ሊመጣባችሁ ይችላል። ግን መስፈርቱን አሟልታችሁ ስትጨርሱ ነው ከዛ ሰዎችን በቀጥታ ማውራት የምትችሉት። ልክ ሰዎችን እንዳገኛችሁ በአማርኛ ነው የምታወሩት፣ በእንግሊዝኛ ነው፣ በኦሮምኛ ነው፣ በአረበኛ ነው ምናምን የሚል ዝርዝር ይመጣላችኋል። እናንተ ደግሞ በምትፈልጉት አይነት ቋንቋ መርጣችሁ ማውራት ትችላላችሁ። ግን እግዚአብሔር አምላክ ፈጣሪ አምላካችን ሁላችንንም ያው ከሀገራችን እንደወጣን በሰላም ወደ ሀገራችን ይመልሰን፣ ከክፉ ነገር ሁሉ ይሰውረን። ግን ምክንያቱና ስበቡን ማድረስ አይከፋም። ውድ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ይዤ የመጣሁት ለእኛ ለጆርዳን ለምንኖር የማዳም ቅመሞች ነው እና እንደሚጠቅማችሁ ተስፋ አድርጋለሁ። ያዙት ዝም ብላችሁ መዝግባችሁ መያዛችሁ አይከፋምና ውድ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ሀገሬ ዩቱብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ ፕሊስ። በእናታችሁ ሰብስክራይብ እያደረጋችሁ እርዱኝ። አዲስ ዩቱብ ጀማሪ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። የዛሬው ቪዲዮ ይህን ይመስል ነበረ። በሌላና በአስተማሪ በሆነ ቪዲዮ እስከምመለስ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛ። እወዳችኋለሁ። ባይ ቻው። ሰላም ሁኑልኝ።